እንኳን አይን ባይን እንዳይቀርቱ በሰላም እንኳን ቢኖር ሰላም አሳጥተሽዋል። እማዬ ለባልሽ እናት ልጅ መወዳት አንተ የፈለግከውን ያህል ብር እሰጥሃለሁ። ማን ካልሰጠኝስ? የፈለግከውን ታደርገኛለህ። እርጉዝ ሚስት አለችኝ። ልትፋ ብለህ ራሱ ወዴት እጠፋለሁ? እሺ እሺ፣ አዎ እፈታለሁ። ግን ብሬን አልሰጥም ብትል እሰጥሃለሁ። ፍታኝ። በጣም ደስ ያለኝ ባይፈታ እንኳን ይፈታል ብለሽ ተስፋ ስለሰጠሽኝ በጣም ደስ ብሎኛል። አመሰግናለሁ። እርግጠኛ ነኝ አባዬ እሰጥሃለሁ ያለችን ገንዘብ ካልሰጡት ለምን ይዘዋል? ልክ ነሽ። ሌላ የሚያሳግተው ሰው አይፈልግም። ከእሱ ጋር እናደረገው። ፀሐይ ፀሐይ ሂጂ የሚልሽን በደንብ አድመጫቸው። አሁን ደግሞ የምፈልገው ነው። ሴትዮን እያሳብዱኝ ነው። ውሸት ተጋለጠ ወይስ ወይዘሮ ወርቄ በስተመጨረሻ ብቻቸውን ቀሩ? ምክንያቱም ልጃቸው የወዱትንም አንቺ ችግር ውስጥ የምትከቸኝ ከሆነ አንቺ ልጄ አይደለሽም፣ ስለዚህ እኔም ብቻዬን ነው ችግሬን መጋፈጥ የምችለው፣ አንቺን ብቻሽን ተጋፈጭ ብለው እንግዲህ የገዛ ልጃቸውን የወዲት ጉዲትን ራሳቸውን ለማዳን ከችግር ለመውጣት ሲሉ እንግዲህ ልጃቸውን አሳልፈው ሰጥተዋል። ሰላም ሰላም! ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ዛሬም እንደተለመደው የእናት ክፍል ነው ይዤላችሁ የመጣሁት። ባለፈው ክፍል ላይ ወይዘሮ ወርቄና የወዲት ወንደሰን ቤት ሄደው እንግዲህ እማዬ በያዙት ዱላ እነሱን እያስፈራሯቸው ነበረ። ወይዘሮ ወርቄም እንግዲህ አንቺ አሮጊት ቡና ልታፈይልን? እኔ እኮ ቡና ወዳለሁ አፊልኝ እያሉ ወይዘሮ ወርቄም አሽቁኒጥ ሲያደርጋቸው ነበረ። እማዬ ግን መጀመሪያ አንቺ ነው የምገልሽ፣ ስለዚህ ልጅሽ ትደርሳለች ብለው እንግዲህ ወይዘሮ ወርቄን በጣም ነበረ የተጨነቁ፣ በጣም ፈርተው ነበር። ምክንያቱም እኔ ምንም አላደረኩሽም፣ የገዛ ልጅሽን ልትገለው የነበረች እሷ የወዲት ነች እንጂ እኔ ምንም አላደረኩም፣ ከዚህ ውስጥ እኔ ንጹህ ነኝ፣ ከደሙ ንጹህ ነኝ እያሉ እንግዲህ በጣም ወይዘሮ ወርቄም እሷ ነች ወንጀለኛ፣ ስለዚህ እኔ መሞት አልፈልግም በሚሉ ሰዓት እማዬም እንግዲህ መጀመሪያ መሞት ያለበት ራስዎት ናቸው ብላ እንግዲህ ይዛ ነበረ። ግን አመለጡ ሁለቱም። ወይዘሮ ወርቄም እንግዲህ አሁንም ከዮዲት ራስ ላይ ሊወርዱ አልቻለው። ምክንያቱም ልጄን አግብተሽ የልጅ ልጅ ታሳይኛለሽ ብላ ልጇን ለራስሽ ድራልሽ፣ አንቺ ግን እንኳን የልጅ ልጅ ልታሳያት እሷንና ልጇን ራሱ ሰላም አልሰጠሻትም፣ እያሰቃየሻቸው ነው እያሉ እንግዲህ ወይዘሮ ወርቄ ዮዲትን እዛ ጋር እነሱ ጥሩ ዮዲት መጥፎ አድርገው እማዬ ጋር እየወቀሱን ያሉት። ምክንያቱም ዮዲትም እማዬ ዝም በይ እያለቻቸው ነበር። ወይዘሮ ወርቄ ግን የመስሚያ እንትን የላቸው። ምክንያቱም ከዚህ ካገቡበት ለመውጣት ሲሉ ግዴታ ዮዲትን ማጋፈጥ አለባቸው። ወርቄም ለዚች ለምስኪን ሴት ዴና ልጅና የልጅ ሚስት ከመሆን ካልቻልሽ ለኔም ልጄ መሆን አትችይም፣ ከእንግዲህ በኋላ ልጄ አይደለሽም፣ አላቅሽም ብለው ክዲዋታል። አብሬ ላይ ራሱ እንድትቆሚ አልፈልግም። የወንደሰን እናት ሳቂልኝ፣ ሁሌም ሳቅሽ ነው የምፈልገው። እንደዚህ ስትስቂ እኮ እንዴት እንደምታምሪ። ወንደሰን እናትም ለምን እንደምስቅ ታውቂያለሽ ወይ በሚሉ ሰዓት ወይዘሮ ወርቄም አላውቅም፣ ምን አይነት ተኩላ እንደሆንሽ እያሰብኩ ነው የምስቀው። ምክንያቱም ለገዛ ልጅሽ ራሱ ምትራሪ አይደለሽም። ወርቄም እኔማ ተኩላ አይደለሁም፣ አንበሳ ለማለት ፈልገሽ ነው ወይ? ተሳስተሽ መሆን አለብሽ በሚሏቸው ሰዓት እማዬም አይ አልተሳሳትኩም፣ እሱ ተኩላ ናችሁ። ወይዘሮ ወርቄም ግን ለምንድን ነው ተኩላ ነሽ ያልሽኝ በሚሏቸው ሰዓት እንግዲህ ሁለቱም አንዳንዴ አንቺ እየተባባሉ ነው የሚጠራሩ። ምክንያቱም አንቺ ተኩላ ስለሆንሽ፣ አንቺ አርመኔና በጣም ሲበዛ ክፉ ሰው ስለሆንሽ፣ ተኩላ ራሱ ሲያንስሽ ነው። ራስሽን ለማዳን ስትይ ልጅሽን እየበላሽ ተኩላ ነሽ። ወርቄም የወንደሰን እናትዬ እኔ መሞት አልፈልግም፣ እባክሽ ይቅርታ አድርጊልኝ፣ ይቅር በይ። ነች ሁሉንም የሰራችው እሷ ነች ወንጀለኛ፣ ስለዚህ እሷን እንግዲህ የወንደሰን እናትም እማዬ ከሁለት አንዳችሁ ማንን ልግደል በሚሉ ሰዓት እንግዲህ ወይዘሮ ወርቄም እሷ ነች ወንጀለኛ፣ ስለዚህ ምንም አላደረኩም ቢሉ ሰዓት እማዬም እርስዎ ናት መጀመሪያ መሞት ያለበት ብለው እንግዲህ ሲያስፈራሯቸው ወይዘሮ ወርቄ ውታቸውን እንደ ክባታቸው ድምጻቸው ራሱ በጣም ነው የሚጮኸው። ድምጻቸው ራሱ በጣም ነው የሚረብሸው ማለት ነው። ወይዘሮ ወርቄም ሩጫዎቸውን አቅልጠዋል። ሆነ ለመናገር ሩጫ ቢወዳደሩ ያሸንፉ ነበር በዚህ ሩጫቸው ማለት ነው። ዮዲትም ከኋላቸው እየሮጠች ምንድነው እማዬ እንደዚህ የምትሮጪው? ተረጋጊ ብትላቸው ሰዓት ወይዘሮ ወርቄም እኔ መሞት አልፈልግም፣ ስለዚህ አንቺ ዝም በይ። ሲጀመር ለምንድነው ተከተለሽኝ የመጣሽው? ቤትን አላየሻትም እንዴ? ልትገለኝ እኮ ነበረ በያዘችው። ትም አንቺን ብቻ አይደለም ልገለው የፈለገችው እኔን ራሱ ልገለኝ ስለነበረ ለምንድነው አንቺ እንደዚህ የምትሆኙ በምትላቸው ሰዓት ወይዘሮ ወርቄም ስለዚህ ከማን ልምረጥ ብላ እኮ የመጣችው ወደ እኔ ነው፣ እንደዚህ መፍራት ሲያንሰኝ ነው። ይህም እማዬ ስሚ በምትላቸው ሰዓት እንግዲህ ወይዘሮ ወርቄም ከእንግዲህ በኋላ አላቅሽም፣ አታውቂኝም፣ አለቀ ደቀቀ። ከእንግዲህ በኋላ አንቺ ልጅ አይደለሽም፣ እኔም እናትሽ አይደለሁም። ይህም ተረጋጊና እማዬ ምን ማድረግ እንዳለብን ማሰብ አለብን በምትላቸው ሰዓት ወይዘሮ ወርቄም ምክንያቱም እኔ ከገባሁበት መውጫ ቀዳዳ አላጣም፣ አንቺም ለራስሽ ማሰብ ነው ያለብሽ። ከእንግዲህ በኋላ የጋራ ሀሳብ የለንም፣ አንቺም ልጅ አይደለሽም፣ እኔም አላቅሽም ብለዋል ማለት ነው። ከዚህ ያመልጡ ይመስል ማለት ነው። ወንደሰን ግን እውነት ለመናገር አሳልፎ መስጠት ነበረበት። አሁን ደግሞ በወንደሰን ፋንታ እማዬ ናቸው የተጨመሩ። ግን ደግሞ እማዬ እንደዚህ መሆናቸው ግን ጥሩ ነው። እንደዚህ መሆን የነበረባቸው ሆኖ አልነበረም፣ በፊት ነበረ። ግን ደግሞ ያው እንደተባለው አሁን ላይ ወንደሰንን አስለቀቀውታል። ወንደሰን አላልኩም አስቻለው ማለት ነው። አስቻለው አሁን ላይ ቢለቀቅም የሆነ ቀየር ብሎ ቢመጡ በጣም አሪፍ ነው። ሁሌ አንድ አይነትና ተመሳሳይ ስለሆነ ማለት ነው። እውነት ለመናገር ሁለት ጊዜ ሩጫና ሁለት ጊዜ ወይዘሮ ወርቄን በቅዠት እየኖሩ ነው። ፍርዳቸውን አግኝተው እነሱ ራሱ እስር ቤት ገብተው ወንደሰንም በሰላም የሚኖርበት ቀን ቅርብ ነው ብዬ አስባለሁ። ወይዘሮ ወርቄ መቼም እንኳን ለልጃቸው ራሳቸውን ለማውጣት ሲሉ
ራስ ወዳድ ስለሆኑ የገዛ ልጃቸውን እንግዲህ አሳልፈው የሚሰጡ ናቸው። የገዛ ልጃቸውን ራሱ አግተው የሚያሰቃዩ ፍጥረት ናቸውና በጣም ነው የሚያስፈሩ። ጭራሽ ሆኖ የልጃቸውን ባል ራሱ በፊት ላይ ሽባ ያደረጉት አንሷቸው አሁን ደግሞ ለማስገደል ቅጥረኛ ቀጥረዋል። ያንኛው ፖሊሱ ነው እንግዲህ ቅጥረኛው ራሱ አጋቸዋል አልኩም። ቅጥረኛው ራሱ ገዳይ ቅጥረኛው ፖሊሱ ነው ብለን ለመናገር ተጠራጥሬ ነበረ። ግምቴ ራሱ ልክ ነው። ፖሊሱም እንግዲህ እስካሁን ብዙ መረጃ አግኝቷል። ምክንያቱም እንግዲህ ልልኝ እያሉ ተናግረዋል። እንግዲህ እሱን ገሎ የውሸት ገሎ እንግዲህ ማስረጃ ነው እያሰባሰበ ያለው። ፖሊሱም ደግሞ ወንደሰንን ሊያገኘው አልቻለም ማለት ነው። የወዲትና ወይዘሮ ወርቄ ስንሄድ እንግዲህ ወይዘሮ ወርቄም ከእንግዲህ በኋላ እኔና አንቺ የሚባል ነገር አንቺም ራስሽን አድኝ እኔም ራሴን አድናለሁ በሚሏት ሰዓት የወዲትም እንዴት ለመደው አሁንም ብቻዬን ልትይ ነው ወይ በምትላቸው ሰዓት አዎ እኔም የራሴን ችግር እፈታለሁ አንቺም ደግሞ የራስሽን ችግር ፍቺ ለምንድን ነው እኔን ብቻዬን የምትተይኝ በምትላቸው ሰዓት እንግዲህ ወይዘሮ ወርቄም እዚህ ምድር ላይ ለመኖር ለመትረፍ ስል አንቺን አጋፍጬሽ እኔ ሰላም እና ነፃ መውጣት አለብኝ። ስለዚህ ማረግ ካለብኝ ደግሞ አይኔን አላሽም አድርገዋለሁ። ያለብኝን ሰው እየጣልኩኝ እሄዳለሁ። ልጆችሽም ቢሆኑ ወይ ብላ በምትጠይቃቸው ሰዓት አዎ ልጆችም ቢሆኑ መጣል ካለብኝ ጥያቸው አልፋለሁ። ምክንያቱም እኔ ከዳንኩኝ እነሱ ቢወርቁም ባይወርቁም ግድ አይሰጠኝም። እኔ መትረፍ አለብኝ ብቻ። ከራስ በላይ ንፋስ ሲባል አልሰማሽም ወይ ትቀልዳለች እንዴ ብለው እንግዲህ የወዲትን ጥለዋት ሄደዋል እየሮጡ። ምክንያቱም በጣም ነው የፈሩ። የወንደሰን እናት በጣም ነው ያስፈራሯቸው። መድኃኒትና ቅጥረኛው ስንሄድ እንግዲህ መድኃኒትም መርማሪውን ልታገኝ ወጣ ነበረ። መርማሪውን እየጠበቀችበት በነበረበት ሰዓት እንግዲህ መርማሪውን ተቀይሮ ሌላ እኔውን እንዴ እናንተ መርማሪው እኮ ይሄ ቁጥርጥር ጸጉር የራሱ መስሎኝ ነበር። ለካዊ ግን የቀጠለው ሴቶች ብቻ ይመስለኛል እኮ እንትን ማለት ዊግ የሚቀጥሉ ሴቶች ብቻ ይመስሉኛል። ከወንዶች መልበስ ይችላሉ። አበስኩ ገበርኩ ትላላችሁ ማለት ነው። መርማሪውም መድኃኒትን ነይ በሚላት ሰዓት ማን ነው እያለች እሷ እየፈራች ነበረ። አትፍሬ እኔ መርማሪው ነኝ ብሎ እንግዲህ ለምንድን ነው እንደዚህ ራስህን የቀየርከው በምትለው ሰዓት ወይዘሮ ወርቄ የሆነ ስራ እንዲሰራ አዘውኝ ነው ምክንያቱም ወንደሰንን እንዲገለው አዘውኛል ብሎ እየነገራን ነበር። ጸጉርህ ምንድነው? መነጽሩ ምንድነው? የለበስከው ጭንብልስ ምንድነው? በምትለው ሰዓት ወይዘሮ ወርቄን ለማጋለጥ ራሴን መቀየር ነበረብኝ ለዛ ነው ዊግ ለብሼ የመጣው ብሎ ዊግ መልበሱን ዊግ መሆኑን ሳውቅ ነው ለመናገር በጣም ሊገረመኝ ማለት ነው። ብዙ ጊዜ ወንዶች ሴቶችን ዊግ አትልበሱ ይላሉ። እርግጥ ዊግ ሴቶች መልበሳቸው ጥሩ ነው ተገቢ ነው ብዬ ሳይሆን ያው ወንዶች ራሱ መላጣ ከሆናችሁ ዊግ አለላችሁ አትጨነቁ ለማለት እወዳለሁኝ። ምክንያቱም በፍሪዙም ሆነ በተክሱም የተለያየ አማራጭ እርግጥ ብዙ ሰው ሲለብስ ያለው ግን እንደዚህ ሆነ ለመናገር ያለ አይመስለኝም ነበረ። መርማሪውና መድኃኒትም እንግዲህ ስላስቻለው የሰማሽው ነገር አለ ወይ በሚላት ሰዓት መድኃኒትም የሰማሁት ነገር የለም ብለዋለች። ወይዘሮ ወርቄ ቅጥረኛ ወይዘሮ ወርቄ ገዳይ ቅጥረኛ ያላቸው አጋጅ ቅጥረኛ ያላቸው አጋቹም እንግዲህ አስቻለውን ያገተው አጋችም ለወይዘሮ ወርቄ ደውሎላቸው ነበረ። ወይዘሮ ወርቄም ሊያነሱ አልቻሉም። ምክንያቱም ፀሐዬ አብራቸው ስለነበረች ፀሐዬ ውጭልኝ አንዴ ስልክ ማንሳት አለብኝ በሚሏት ሰዓት ፀሐዬ ራሱ ልትወጣ አልቻለችም። ምን ችግር አለው እኔ እዚህ ሆኜ ስልኩን ብታነሱ የምትላቸው ሰዓት ችግር አለው ምክንያቱም መውጣት አለብሽ ቢሏትም ፀሐዬ ልትወጣ አልቻለችም። ወይዘሮ ወርቄም ችግር የሚኖረው አንቺ እዚህ ውስጥ ከቆየሽ በኋላ ነው። ምክንያቱም ስልኩን ካላነሳሁት ችግር ይኖረዋል። ስለዚህ ውጭልኝ አንቺ አመዳም ብለው አስወጥተዋታል። ፀሐዬም እርስዎ እኮ ፈርተዋል፣ ተጨንቀዋል። እርስዎ ፈርቼ ነው እንጂ ችግር የለውም ብላ እንግዲህ ተነስታ በምትወጣ ሰዓት ይሄው እኮ ስልኩን ራሱ ሳላነሳው ስልኩ ተዘጋብኝ፣ ምን አይነት ጥቁር ድንጋይ ነች እያሉ እንግዲህ እየሰደቧት ነበረ። እሷም ከወጣች በኋላ ለአጋቹ ደውለውለት ነበረ። አጋቹም ከደወሉለት በኋላ ምንድነው እየፈለክ ብለውታል። ብር ብሏቸዋል። የምንጥቅምበት ብር አጣህ ነው ወይ አንተ ሱሰኛ፣ አንተ መላጣ፣ አንተ አመዳም እያሉ እንግዲህ እሱን እየሰደቡት ነበረ። ምክንያቱም ምን አለ ሱስህን ለአንድ ለሁለት ቀን ብታቆም ምን ያደርግልሃል? ሱስ አንተ እኮ የኢትዮጵያ ሕዝብ ብር ቢያዋጣ አይችሉህም። ምክንያቱም በጣም ሱሰኛ ነህ እያሉ እንግዲህ እሱን እየሰደቡት ነበረ። እሱም ደግሞ አትስደቡኝ እያለ በሚላቸው ሰዓት ወይዘሮ ወርቄ በሰድብህ ምን አባት ታመጣለህ? ስለዚህ ብርም አልሰጥህም በሚሉት ሰዓት እንግዲህ አጋቹን በጣም ነበር እየተናደደ። ብር አልሰጥህም ባሉት ሰዓት እንግዲህ አስቻለውም እኔ ብሩን እሰጥሃለሁ አንተ ብቻ ልቀቀኝ በሚለው ሰዓት አጋቹም እንዴት ላምነህ እችላለሁ በሚለው ሰዓት የምትታመኑ ፍጥረት አይደላችሁም በሚለው ሰዓት እንግዲህ አስቻለውም ምክንያቱም ካላመንከኝ ብርህንም ወይ ካልሰጠውህ መተህ መውሰድ ትችላለህ። እኔ ሰላምና ሚስቴን እና ልጄን ነው ማግኘት የምፈልገው ሌላ ነገር አልፈልግም። አንተ ብቻ ልቀቀኝ እጥፍ አድርጌ እሰጥሃለሁ በሚለው ሰዓት እንግዲህ አጋቹም ምክንያቱም ከወይዘሮ ወርቄ ብር ስላላገኘ ግዴታ ያለው አማራጭ ወይዘሮ አስቻለውን መልቀቅ ነው። አስቻለው ራሱ እውነት ለመናገር በመውጣቱ በጣም ነው ደስ ያለኝ። ወደ ዮዲትና ዮዲት አላልኩም መድኃኒትና ፀሐዬ ስንሄድ እንግዲህ ወይዘሮ ወርቄ ጋር ውሃ ይዛላቸው ስትሄድ እንግዲህ ምን አውቃለሁኝ እዚህ ውሃ ውስጥ እኮ መድኃኒት አርገሽ ይሆናል የምትሰጪኝ፣ ስለዚህ አልጠጣም ይዘሽልኝ ሂጂ፣ እስኪ ዙሪ ጆሮሽ ላይ ነው እንዴ ያረገሽው ምንድነው ጆሮሽ አይሰማሙ እያሉ እንግዲህ ፀሐዬ ላይ እነሱ ለመርዳት ሞክራ እነሱ እየተሳለቁባት ነበረ። መድኃኒት ጋር እና ወደ ፀሐዬ ስንሄድ ደግሞ ለመድኃኒትም ነግራታለች። ምክንያቱም ወይዘሮ ወርቄ ካጋቹ ጋር ወይም ደግሞ
አስቻለውን ካገተው ጋር ሰው ሲነጋገሩ ነበረ። ብር አልሰጥህም ብለውታል። ስለዚህ በምትል ሰዓት መድኃኒትም እነሱ ከተጣሉ ለኛ ጥሩ ነው። ምክንያቱም ጋቹ ከወይዘሮ ወርቄ ጥቅም ስለማያገኝ አስቻለውን ይለቀዋል በምትላት ሰዓት መድኃኒት ለፀሐዬ በጣም ነው የተደሰተችው። ምክንያቱም ባይለቀቅ ራሱ ይሄን የመሰለ ተስፋና ደስታ ስለሰጠሽኝ በጣም አመሰግናለሁ። ስለዚህ የሁለቱ መጣላት ለኛ ጥሩ አጋጣሚ ነው። በዚሁ አጋጣሚ አስቻለውን እናገኛለን ብላት እንግዲህ መድኃኒትዬና ፀሐዬ ሲደሰቱ ነበር። ተመስገን ፀሐዬም ልጁን አስወርደዋለሁ ስትል ሳታስወርደው እንግዲህ አስቻለው እየመጣ ነው። ወይዘሮ ወርቄ እንግዲህ ምን እንደሚወጣቸውና ምን እንደሚሆኑ ፈጣሪ ይወቅላቸው። ምክንያቱም ለልጆቻቸው ራሱ የሚመለሱ ፍጥረት አይደሉምና አስቻለው ግን ያው እናቱን ይወዳል። ግን ወይዘሮ ወርቄ እንደዚህ አሰቃይተውት ለወይዘሮ ወርቄ ማገዝና እንትን ማለት የለበትም። አስቻለው ከወጣ በኋላ ወይዘሮ ወርቄ ለቃቅሞ ነው ማሳሰር ያለበት ማለት ነው። ለዛሬ ይዤላችሁ የመጣሁት ይሄን ይመስላል። ቤተሰብ በቀጣይ እስከምንገናኝ ድረስ ቸር ያገናኘን እያልኩኝ በዚህ ወሰናበታችኋለሁ። ሀሳብ አስተያየታችሁን ደግሞ በኮሜንት መስጠት አትርሱ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ቻው ቻው። እንዴት እንጾም? ጾም የመንፈሳዊ ህይወት መንገድ እንጂ በራሱ የመጨረሻ ግብ አይደለም። ይህ ማለት አንድ ሰው ከምግብ ራሱን ስለከለከለ ብቻ የሚያገኘው ረብ ጥቅም የለም ማለት ነው። ጾም በዋነኝነት ሰው ከስሜቶቹ ከፍቶታት ጋር ሁሉ የሚያደርገው መንፈሳዊ ተጋድሎ እንጂ ከምግብ መከልከል ብቻ አይደለምና ሊቁ ቅዱስ ዮሐንስ አፈወርቅ መጾም ከምግብ መከልከል ብቻ የሚመስለው ሰው ተሳስቷል። እውነተኛ ጾም ከክፉ ሁሉ መራቅ ነውና ይላል። ጾም በአፍ ከሚገባ ምግብ መከልከል ብቻ ሳይሆን በአይን፣ በጆሮ፣ በእጅና በእግር ከሚገቡና ከሚሰሩ ኃጢአቶች ሁሉ መከልከል እንደሆነ የቅድስት ቤተክርስቲያን አባቶች ያስተምራሉ። አይን መጥፎ ከማየት፣ ጆሮ ከሐሜት፣ እጅ ከክፉ ስራ እና እግር ወደ ክፉ ስፍራና ወደ ኃጢአት ከመጓዝ መከልከል አለባቸው። ስለዚህ ጾም ከምግብ ክፉ ከማየት፣ ከሐሜትና ኃጢአትን ከመስራት ሁሉ መከልከል ነው። ይህ ጾም ደግሞ በጸሎት መታገዝ አለበት። ጸሎት ያለ ጾም ኃይል አልባ ሲሆን ጾሙም ያለ ጸሎት ፍሬ አልባ ነው። ጾም ሰውን ከስጋዊ ፍትወቶች ሁሉ ሲያላቅቅ፣ ጸሎት ደግሞ ከነፍስ ፍትወቶች ጋር እየታገለ ይቆጣጠራቸውና ሰውየውን ፍጹም መንፈሳዊ ያደርገዋል። በዚህ ፍጹም መንፈሳዊ በሆነ ቤተ መቅደስ ሰውነቱ ውስጥ ደግሞ እግዚአብሔር ያድራል። መንፈሳዊ ያልሆነ ስጋዊ ብቻ የሆነ ጾም ግን የነፍስ ድህነትን አያስገኝም። እንዲያውም ከምግብ በመከልከል ብቻ እየጾምኩ ነው ብሎ የሚያስብ ሰው የተሳሳተ መንገድ ላይ ያለ ሰው ነው። መሬት ሳያርስ ዘር የሚዘራ ገበሬ ዘሩን ያባክናል እንጂ ፍሬን አያገኝም። መሬትን አርሶ ዘር ባይዘራበት ደግሞ መሬቱ መልሶ እሾህ ይበቅልበታል። መልካም ፍሬ ለማግኘት ገበሬው ዘሩን በመልካም ሁኔታ በታረሰ መሬት ላይ መዝራት አለበት። ልክ እንዲሁ ከመሬት የተበጀው ሰውነታችን ሳንጾም ሳይታረስ ብንጸልይበት፣ ዘር ብንዘራበት፣ ጸሎታችን በብዙ ዓለማዊ ሐሳቦች የሚሰርቅ ያለማስተዋልና ተመስጦ የሚከናወን ነው የሚሆነው እንጂ በጾም ራሱን እንዳደከመ ሰውነት በፍጹም ራስን ለእግዚአብሔር በማስገዛት አይከናወንም። በአንጻሩ ደግሞ ጾምን ሳንጸልይበት ብንቀር መራባችን ብቻ ምንም አይነት መንፈሳዊ ፋይዳ አይኖረውም። ሁለቱም አስተባብረን ስንይዝና ስጋችን በጾም ታርሶ ነፍሳችን የጸሎት ዘር ሲዘራባት ያኔ መልካሙንና ያማረውን 30፣ 60 እና 100 ፍሬ እናፈራለን። ከዚህም ባለፈ ጾማችን ከጸሎት በተጨማሪ ምጽዋት በመስጠት መልካም ክርስቲያናዊ ስራዎችን በመስራት ንስሐ በመግባትና ስጋ ወደሙን በመቀበል ምስጢራትን በመካፈል ወዘተ መከናወን አለበት። ሰዎችን ሁሉ ያለ ልዩነት በመውደድ ለሁሉም መልካም በመሆን ያስቀየምነውንና የበደልነውን ካለ ይቅርታ በመጠየቅ የተቸገሩትን በመርዳት የሚለብሱት የሌላቸውን በማልበስ የታመሙትንና የታሰሩትን በመጠየቅና የተራቡትን በማብላት መጾም ይገባል። ሌላው ማስተዋል ያለብን ነገር
ጾማችን በፍቅርና ደስተኛ ሆነን መጾም አለብን እንጂ እያማረርን በግድ እንደሚጾም ሰው ልንጾም እንደማይገባ ነው። ጾም ራሳችን እንድንቆጣጠር እንድንገዛና በፍጹም ተመስጦ እንድንጸልይ ስለሚያደርገን ይህ ደግሞ ከአባታችን ከእግዚአብሔርና ከቅዱሳኑ ህብረት ጋር ስለሚያቀራርበን እንጂ እጅግ በመጓጓትና በፍቅር የምናከናውነው ነው መሆን ያለበት። አሁን እያንዳንዳችን ራሳችን መጠየቅ ያለብን ስንጾም በዚህ አግባብ ዓላማውን ተረድተን እንጾማለን ወይ ብለን ነው። ጾም ለተወሰነ ሰዓት ምግብ ሳይበላ መቆየት ብቻ የሚመስለን ብዙዎች ነን። እስከዚህ ሰዓት ስለጾምን የጸደቅን የሚመስለንም አለን። ብዙዎቻችን የምንበላበትን ሰዓት የምንናፍቅ ነን። እኛ እስከዚህ ሰዓት ስለጾምን እስከ 6 ሰዓት ብቻ የሚጾሙትን እንደ ኃጢአተኛ የምንመለከትም አንጠፋም። የጤንነት ችግር ሳይኖርብን ከጥሉላት ከቅባት ምግቦች ብቻ በመከልከል አጾማትን የምናሳልፍ እንኖራለን። አጾማቱን እየለያየን እኔ ይሄኛውን አልጾምም ይሄኛውን ብቻ ነው የምጾመው የምንል ራሳችንን መንፈስ ቅዱስ ከሚመራው ከቅዱስ ሲኖዶስ በላይ አድርገን ለራሳችን አዲስ ቀኖና የምንሰራ አጾማችን የካህንና የምእመን እያልን የምንከፋፈልም አንጠፋም። የቅዳሴው ጸሎት ከሌላው ጊዜ ተለይቶ በጾም ወቅት የሚረዝምብንም እንኖራለን። እኚህና መሰል ችግሮችን ሁሉ ስለ ጾም ያለንን የተዛባ አመለካከት በማስተካከል የሚቀረፉ ናቸው። ስንጾም ፍጹም በተሰበረ ልብ ኃጢአተኝነታችንን በማመን የእግዚአብሔር መሐሪነትን በመታመን ራሳችን ፍጹም ለእግዚአብሔር በማስገዛት ከኃጢአት ሁሉ በመራቅ ስለ ኃጢአታችን ንስሐ በመግባት ከምክረ ካህን ላለመራቅ ከንስሐ አባታችን ጋር እጅግ በመቀራረብ የዘላለም ሕይወትን የሚሰጠውን የክርስቶስ ሥጋና ወደሙን በመቀበል መሆን አለበት። በዚህ ምድር የምንኖረው ከ100 ዓመት የማይዘል ኑሮ አጓግቶን በፍጹም ተድላ ለዘላለም የምንኖርበትን ሰማያዊ ቤታችን እንዳናጣ ማስተዋል ያስፈልጋል። ዓለሙም ሐሳቡ ሁሉ አላፊዎች ናቸው። እኛ ሰዎች ግን አናልፍም። ስለዚህ የነገ መድረሻችን መንግስተ ሰማያት ይሆን ዘንድ ዛሬ ማስተዋል ይገባል። ራሳችን ልንመረምር ወደ እግዚአብሔርም ልንቀርብ ይገባል። ይህን ማድረግ የምንችለው የሥጋ ፍላጎቶቻችንን መቆጣጠር የምንችለው ራሳችን መግዛት የሚያስችለን ደግሞ ጾም ነው። ውድ ክብራት አድማጮቻችን ውድ ጊዜያችሁን መስዋዕት አድርጋችሁ ስላዳመጣችሁኝ ከልብ አመሰግናለሁ። ሳምንት በሌላ ርዕስ እስከምንገናኝ መልካም ሳምንት ይሁንላችሁ። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።